ንቀውሽ ነው ሩታ ንቀውሽ ነው ወይ አይደለ? ንቀውሽ ነው እንደዚህ አይነት ነገር ማለት ሲጀመር እኮ ይሄ የንቃት ልክ ደግሞ በደንብ እናሳያቸዋለን። በደንብ ማለት ነው። ጠብቂ። እኔ ደግሞ በደንብ ካልሰራሁላቸው ብቻ ደግሞ አይደለም ቤተሰቦችንም ነው እየናቁ ያሉት እነዚህ ልጆች። በጣም በቃ የወራዳ ስራ ነው እየሰሩ ያሉት። ቆይሽ አሽቃብጣል ነበር እኔ ላንቺ ጭራሽ ከቤት መጥቶ ሊወስድሽ አብርሃም ጋር ሻንጣ ይዞ ምናምን አስታውሳለሁ። አረም ያሉ ነገር ወከባ ሲፈጥር ምድር አሽቃባጭ ጭራሽ ደግሞ አሁን ብለው ልጁን ወዴት ነው የሚገፋፉት? ከየት መጣ ከየት ሀሳብ መጥቶላችሁ ትዳር ላይ የፍቅር ጥያቄ የምጠይቀው? እባክሽን ይህን ቪዲዮ እንዲደርሳት ሁላችሁም ላይክ አድርጉልኝ። አሁን ሩታ አንቺ መስመር መሳት የለብሽም። አይኑ ይገባኛል፣ ከአብርሽ መለያየት አለብሽ፣ ራስሽን ማስከበር አለብሽ። ነገር ግን አሁንም መስመር እየሳትሽ ነው። አብርሽ ለዛ ነው የማያከብርሽ። ዛሬ እስኪ በደንብ እናውራ ከአንቺ ጋር ማለት ነው። በመጀመሪያ ደረጃ ማለት ነው እነዚህ ልጆች የት ጠፉ የት ናቸው እያልኩ ሁሌም የኔ ጥያቄ ነበረ። ስለመጣችሁ እናመሰግናለን። በመቀጠል የጋብቻ ነገር በእነ አብርሽ ብቻ ነው ግራ የገባኝ። ጋብቻ እንግዲህ ጋብቻ ሲፈርስ ወይም ደግሞ ባልና ሚስት ሲለያዩ ይሄ ሁሉ ውትንክት ዛቻ አያስፈልግም እኮ። አይኑ አውቃለሁ አብርሽ በጣም መጥፎ ስራ እየሰራ ነው፣ በጣም እየባለገ ነው፣ ይገባኛል። ግን ወንድሞችሽን አታስገቢ። ሲጀምር እነዚህ ልጆች ወንድሞችሽ አይደሉም፣ ግን አታስገቢያቸው። እሺ አታስገቢያቸው። አንቺ ብቻ መብትሽን ማስከበር አለብሽ። ለምን መሰለሽ ይሄንን ምልሽ፣ ወንድም ቤተሰብ ፋሚሊ የሚገባ ከሆነ ጉዳይሽ ይንዛዛል። ከዚህ በፊት እንደተንዛዛው ማለት ነው። አብርሃምን አልፈልግም ያለኝን ንብረት አካፍሎኝ መለያየት አለብን አይደል ምትዩ? ማንም አያስፈልግሽም። እነዚህ ልጆች እኔ አልወዳቸውም፣ ሆነን ለመናገር ማለት ነው። በጣም ይቅርታ ወንድሞቼ ብለሽ ስላልሻቸው ወንድሞችሽም አይደሉም፣ አልወዳቸውም። ለምን መሰለሽ ሰው የገባበት ነገር ጥሩ አይደለም። ራስሽን ፕራይቬት አድርገሽ ሲጀምር ኩሪፍቱን መሄድ አይጠበቅብሽም አንቺ ማለት ነው። ገባሻ? ኩሪፍቱን መሄድ አይጠበቅብሽም። ልጁ ሊዝናና አይደል የሄደው። እንደፈለገ ባልጎ ሲመጣ አንቺ ጥያቄሽን ማቅረብ ትችያለሽ ማለት ነው። እንደፈለገ ባልጎ ይምጣ፣ ለአንቺም ልብሽ ይቅረጥልሽ። ለአንቺም ይሄ 10 ሽማግሌ እየላከ ጋሽዬን እየላከ የተለያየ ሰው እየላከ ልብሽን የሚያራራው ልብሽን የሚመልሰው ነገር ቁርጥ እንዲልልሽ ማለት ነው። አብረሽ የሚያደርጋቸውን ስህተቶችን አንድ ባንድ ልብሽ እንዲቆርጥ ማለት ነው። በመጀመሪያ ከራስሽ ጋር ተነጋገሪ። ወንድሞችሽን በዚህ ነገር ጣልቃ አታስገቢ። ገባሻ? አታስገቢ። አያስፈልጉም እነሱ። አንቺ ብቻሽን የምትወስኚ ውሳኔ ነው ነገ እንዳትጸጸች የሚያደርግሽ። ሲጀምር ከአብርሽ ጋር መኖር ምንም አያጸጽትም፣ እውነት ለመናገር ማለት ነው። ብልግናውን እያየን ስለሆነ ቤተሰብ ዛሬ ፈረንጁ ቤት አያችሁት አይደል? ከህና ሄርሜላ ጋር አንድ ላይ ተኝቶ እንግዲህ ፈረንጁ በር ከፍቶ ነው ያወጣቸው ከክላሱ ማለት ነው። ምን እየተካሄደብን ነው ያለው? ፈረንጁ አብሯቸው ነው ሄደው ሲባል እየሰማው ነበር። ዛሬ ፈረንጁ ምንድነው የምትሰሩት ምናምን ብሎ ጓያደ። እኔ ግን በራሴ ማለት ነው እንደ ፈረንጁ እውነተኛ ጓደኛ እንደ ለአብርሃም ሆነ ለሄርሜላ ሰይጣን ይጥራት አቦ ለሩታ እንደ ፈረንጁ አይነት ጓደኛ እኔ እንጃ ይስጣችሁ። ገባችሁ? አስባችሁታል? ኩሪፍቱ ድረስ ተከትሎ በተኛበት ምን እየሰራህ ነው? የምታደርገው ነገር ትክክል አይደለም፣ ስህተት እየሰራህ ነው ብሎ ሚል ጓደኛ እውነት ለመናገር ይስጣችሁ። ለምን መሰላችሁ? በአሁኑ ሰዓት ስህተት ስንሳሳት ተው ይሄ ስህተት ነው የሚለን ሰው ነው የሚያስፈልገን። ስህተታችንን እንዳንደግመው፣ ስህተታችን እንዳይረዝም ይሄ ትክክል አይደለሽም ቃል ተመለሺ፣ ይሄ ደግሞ ልክ ነሽ የሚል ሰው ነው የሚያስፈልገው። አሁን ግን ያለንበት ዘመን ምን እንደሆነ ታውቃላችሁ? ስህተታችን ላይ አዎ ልክ ናችሁ በርቱ ጠንክሩ ይሉንና ከዛ ይበልጥ ከተሳሳትን በኋላ ደግሞ መልሰው ለምንድን ነው እንደዚህ ያደረግሽው? ለምንድን ነው እንደዚህ ያደረግከው? ልክ እኮ አልነበርክም የሚለን ሰው ነው የበዛው። ይሄ ማለት ምን ማለት ነው? የውሸት ጓደኝነት ይባላል። በዚህ ሰዓት ደግሞ እንደ ፈረንጁ አይነት የእውነት ጓደኛ ይስጣችሁ ነው የምለው ማለት ነው። አብርሽ ግን ተንተከተከብኩ እንዲህ ተንተከተከብ እንዲህ ምንድነው እንደዚህ ክብር ስርዓት ማጣት? አንተ ከሚስት ጋር ራሱ እኮ መለያየት ካለብህ በዚህ መልኩ አይደለም። መበቀል እንኳን ካለብህ በዚህ መልኩ አይደለም። ምንድነው አሁን ትርጉሙ ምንድነው? ከሄርሜላ ጋር እየተኙ ከሄርሜላ እየተላላጡ እየዋሉ እንደገና ሆነው አምጥቶ ሚዲያ ላይ መፖሰቱ ምን አይነት በቀል ነው? አንተ ሩታን ስትበቀል እኮ ልጅህን እየተበቀልክ ነው።
ማፈሪያ ማለት ነው። ሩታን ስትበቀል ቤተሰብህን እንትን እያልክ ነው። ደግሞ ምን እንዳለ ሰማችሁ? እኔ አይደለም እነሱ አለ አይደለም ብሩኬና አቤል እኔ እንዲመሩኝ ቀርቶ የገዛ ፋሚሊዎች ራሱ እኔ ያመንኩትን ነገር ነው ተቀብለው እንትን የሚሉኝ አለ የሚቀበሉኝ እኔ ያመንኩበት ነገር ነው አለ። ገባችኋል? ሰማችሁት አይደለ? አዎ ብትሰሙት ነው የሚሻለው። ይሄን ያህል ነው ይሄ ልጅ መስመር የሳተው። ዩቲዩብ ጥግብ አድርጎታል። አሁን በየኮሜንቱ ማለት ነው የእኛን ሀሳብ ነው እየሰሩልን ያሉት። ይሄ ለማህበረሰቡም ጥሩ ትምህርት አይደለም፣ ለማህበረሰቡ የሚያስጠላ ነገር ነው። ስለዚህ በየኮሜንቱ እሱ ቤትም ሆነ ሄርሜላ ቤት ሩታ 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 ብላችሁ እንደው ቢለያዩ ራሱ የሩታን ስም መጥራት አታቁሙ። እሺ አታቁሙ። ሩታ አሁንም ደጋግሜ የምነግርሽ ነገር ቢኖር ምንድን ነው፣ እባክሽን ፋሚሊዎች ዝም እንዳሉ እነዚህ ደግሞ ዝም አስቢያቸው፣ ጎረምሶችን ማለት ነው። ጎረምሶችን ዝም አስቢያቸው። እነሱን ተከትለሽ ምን እንደተከሰተ አይተሻል። ዝም አስቢያቸው። እናት አባትሽ እህቶችን ዝም ብለው የለም። እነዚህን ደግሞ ዝም አስብለሽ አንቺ በፕራይቬት ሳይለንት ሆነሽ ጉዳይሽን ጨርሽ። ደግሞ ንብረት አልፈልግም ምናምን። አቤት ለምንድን ነው ማትፈልጊው? የለፋሽበት እኮ ነው አይደለም? ምንም ነገር ሳሰሪ አይደለም ሚዲያ ላይ እንዲህ ሳትረገጪ ማለት ነው። አብሮሽ ሆኖ ከአንቺ ጋር ሆኖ ማንኛውንም ንብረት ቢያመጣ በህግ ደረጃ አብራችሁ ነው የምትካፈሉት። ስለዚህ አትመጸዳደቂ፣ ሞኝነት አያዝሽ። የሚያስፈልግሽን ያንቺ የተባለ ነገር ሁሉ ተካፍለሽ ሄርሜላ ነው ገብታ የምትተኛበት። አንቺ ያሳመርሽው ቤት ላይ ሄርሜላ እንደፈለገች እየሆነችበት ነው። ይሄ እንዲሆን ደግሞ እንዳትፈቅጂ፣ ጅል አትሁኝ። ዛሬ በጣም ይቅርታ እኔ ስለተናደድኩ ነው። ለምን እዚች ጋር ሴት ልጅ አስወልዶ ቤት ቁጭ አድርጎ እሱ ከፈለገው ሴት ጋር እንደዚህ 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 ይላል። እሱ እኮ እናውቃለን፣ በቀል እየተበቀለ ነው። በቃ ሩታ እንደምትቀና ስለሚያውቅ በቃ ሩታ ከሄርሜላ ጋር አቁም ስላለችው ሆን ብሎ ሩታ የምትጠላውን ነገር እያደረገ ነው ያለው። አንቺ አትከተዩ። መለያየት ከሆነ የፈለግሽው መለያየት፣ ወንድሞችሽም አያስፈልጉም፣ ምንም አያስፈልጉም። የሄደው ልዝናና ነው ብሎ የለም ይመጣል። መቼስ ኩሪፍቶ ዓለም ዘላለሙን አይኖርም። ሲመጣ ማስፈራል። እንደው የጋብቻው ነገርማ የጋብቻው ወረቀት እኔ ግራ እያጋባኝ። ሲጀመር ጋብቻ እንደዚህ አይደለም የሚፈርሰው። እኔ በማውቀው ደረጃ ፍርድ ቤት ላይ ነው እንትን የሚለው። ኢቨን መገኘት ራሱ ካልፈለገ ፍርድ ቤት ራሱ ጋብቻሽን ያፈርሳል። እንዴት ነው ነገሩ? ሁላችሁም ግራ እያጋባችሁ ነው። የምሬ ነው የምላችሁ። እንዴ ፈረንጁ ሰሞኑ እሪ በከንቱ እንዴት ሄዱ እያለ ነበር። አሁን ደግሞ ኩሪፍቶ አገኘ። ደግሞ እኔ በውስጥ ፈረንጁ አብሯቸው ነው እየተባልኩ ነው። እርግጠኛ ሳልሆን አልናገርም ብዬ ዝም ባልኩበት ዛሬ ደግሞ ፈረንጁን እዛው አገኘሁት። ምን እየተካሄደ ነው ያለው? የቡታጅራ ልጆች እያሳፈራችሁን ነው። በጣም እያባለጋችሁ ነው። እኔ ቲክቶክ ላይ የቡታጅራ ልጅ ነኝ ብዬ ማለት ራሱ አፍሬያለሁ። ምንድን ነው? ሀገርን አታሰደቡ፣ ህዝብን አታሰደቡ። የኢትዮጵያ ህዝብ የቡታጅራ ህዝብ ጨዋ ነው፣ እንደዚህ አይንከባለልም። ዛሬ በለቀኩት ቪዲዮ ላይ ደግሞ ብዙዎች ልጁ የሄርሜላ ነው እያላችሁኝ ነው። እኔ በውስጥ መረጃ ደርሶኛል የሄርሜላ እንደሆነ፣ ግን እስኪ ዝም ልበል ብዬ ነው። አይታችኋል። በጣም በቃ ባልገዋል። ሚዲያ ላይ የሚያሳዩን ገጸ ባህሪ ሌላ፣ ላይፋቸው ደግሞ ሌላ። ልታሳብዱ ነው እናንተ። አረ እንደው የሆነ ከላይፋችሁ ጋር የሚመሳሰል ነገር አሳዩን። አረ እንደው ይደብራል። ሼም ነው። ሀገራችሁንም አታሰደቡ። እኔ ምንም ማለት አልፈልግም። ሩታ እነዚህ ልጆች በህይወትሽ አታስገቢያቸው ነው የምለው። ራስሽ መጨረሻውን ነገር ጨርሺ። እነሱ ሲገቡ እየተንዛዛ ነው። እንደው ከገቡም ማለት ነው አንድ ቀን አብርሽን ይቀጥቅጡልን፣ ወሸላውን ይቀጥቅጡት። እሺ በቃ ሄርሜላን ደግሞ በርበሬ ያጥኑልን። ከዛ ውጪ ምንም አይስሩ። በህይወትሽ ራስሽ